ሰላም የጀነት እንዴት ናችሁ? ደህና ናችሁ? ዛሬ ከመምህር ጋር ነን። እንኳን ደስ አለ። የብዙ ልፋትህን የለፋበትን የጣርክበት ነው። እኛ ከጎንነን ብዙም ባናየው አንተ በግል የተጨነክበት የተጠበብክበት ስለሆነ ይሄን ፍሬን ደግሞ እግዚአብሔር በዕለተ ቀኑ ስላሳየ በጣም ደስ ይላል። እግዚአብሔር ከልቤ ነው። እግዚአብሔር ከዚህ በላይ ደግሞ የተለያዩ መጽሐፍቶችን ተወዳድረህ እግዚአብሔር አክብርልን። ጆንን አበረታቱት። በጣም ጠንከር ያሉ ሀሳቦችን ማምጣት የሚችል ካሳለፈው ህይወት አንጻር ብቻ አይደለም ከዚህ በኋላ ብዙ ነገሮችን ማንበብ የሚችልበት ንጹህ አይምሮ አለው። በትምህርት 12ኛ ክፍል ብቻ ድረስ ሄደው ከዛ በኋላ ወደ እግዚአብሔር ቃል የሚሄዱ ሰዎች ዩኒቨርሲቲ የሚያባክኑትን ጭንቅላት ወደ መንፈሳዊ ነገር ስለሚያደርጉት በጣም ብዙ ተጠቃሚ ነው ያስባል። ስለዚህ የዩኒቨርሲቲውን ጭንቅላት 4 ዓመት የሚላሽቀውን ጭንቅላት ለእግዚአብሔር እያደረገን ያለው ከዚህ በኋላ ያለውን ፕሮግራሙን መጽሐፍት በማንበብና የተለያዩ ነገሮች በማድረግ ስለሆነ የሚያሳልፈው አበረታቱት፣ አግዙት። እኔም ዛሬ 4ኛ መጽሐፌን ወልጄ ተገላግዬ አስመርቄያለሁ። ሌሎች ሰዎች 3-4 ልጆች አሉኝ። አጠቃላይ 8 ልጅ አለኝ ማለት ነው እና በጣም አመሰግናለሁ። በድጋሚ እንግዲህ ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ደህና ናችሁ ብያለሁ። በዚህ ቀን በጣም ደስ የሚል ቀን ነው። ሁላችንም ለማየት የጓጓንበት ይሄ ቀን ደርሶ እስክናይ ደግሞ አብረን ከመምህር ጋርም በጉጉት የጠበቅንበት ቀን ስለሆነ እንኳን ደስ አላችሁ፣ እንኳን በዚህ ቀን አደረሳችሁ ላለኝ እንግዲህ እዚህ ጋራ መምህር መጽሐፉ ሊመረቅ ከአገልግሉ እየወጣ ይገኛል። በጣም ደስ የሚል ፕሮግራም ነበር። በጣም የምር የመምህር ተማሪዎች በቃ ቦታ ታቶ አዳራሹ ሞልቶ ቦታ ታቶ መሬት ላይ ትህትናቸው ራሱ በቃ አሁን እንደ ሰው ቢሆን እንዴት መሬት ላይ ይላል። በትህትና መሬት ላይ ቁጭ እያሉ ቦታ እንኳን ታቶ በፍቅር ትንሹ ለትልቁ እየተነሳ በጣም ደስ የሚል ፕሮግራም፣ ምንም ሳይስተጓጎል፣ ምንም ችግር ሳይፈጠር፣ ምንም ሳይበጠበጥ እግዚአብሔር ይመስገን በጣም በቃ ጥር ምጥን ያለ ፕሮግራም ሰውም ሳይሰለች እንደው ባያልቅ የተባለ ፕሮግራም ነውና በጣም ነው የወደድኩት። እኔም እግዚአብሔር ይመስገን፣ ስላሴ ይመስገን። እና እዚህ ጋር ደግሞ አባለሙ እንግዲህ እና ባለፈው ቤተክርስቲያን ተቃጥላ በሷ ገቢ ተሰብስቦላቸው አሁን ላይ የተሰራ ጥሩ ሁኔታ ላይ ይገኛል። የሱም አባት ካህን መጥተዋል። እንግዲህ እየባረኩት ነው። በጣም አባለሙን የማያውቃቸው የለም። ትሁት አባት፣ ብዙ ጫና እየደረሰባቸው፣ ብዙ ፈተና እየደረሰባቸው፣ ብዙ መከራ እየደረሰባቸው ለምን መምህራኖቻችንን የሚጠሉ መምህራኖቻችንን የሚገፉ መምህር ግርማ፣ መምህር ተስፋ የማይወዱ ሰዎች፣ የማይወዱ ካህናት በውስጥ ተሰግስገው ደብተራዎች ብዙ ጫና እያደረሱባቸው ጸንተው ከመምህር ጎን ቆመው በዚህ ቀን በደስታው ቀን ደግሞ መጥተው የደስታው ተካፋይ ሆነው የምር የዋህ አባት ጸጋ ያደረባቸው ቅዱስ አባት ናቸውና እግዚአብሔር ምን የመሰለ አባት ስለሰጠንም እግዚአብሔር ይመስገን። በመምህር ያላገኘነው ነገር የለም፣ ያላገኘነው በረከት የለም። እግዚአብሔርን ነው የምላችሁ። የመስቀላቸውን ስም እንኳን ያገኙትን ሰላም ያገኙትን ደስታ ነው የማውቀው። እንግዲህ ፕሮግራሙ በጣም ደስ የሚል ነበረ። በጣም ደስ የሚል በጣም እግዚአብሔር ብዙ ቦታ ሄደን እንዴት ነው አንዳንዴ ይሰለቻል። አይገባችሁ? ምንድነው ይሄ አይቆይም። ብዙ ቦታ ሌላ ምርቃ ሊሆን ይችላል፣ ምንም ሊሆን ይችላል እና ይሰለቻል። እንደ ሰውኛ ማለት ነው። አንድ ቦታ ላይ አንድ ሰው ሲቆም የሆነ ነገር ሲያደርግ ይሰለቻል። ግን ይሄ እኔ በቃ ባያልቅ ብለን ሁሉም ሰው የመጣ ሁሉ ጥርስ በጥርስ ሆኖ የተመለሰበት በቃ ካሁን በኋላ ነው ማለም፣ ካሁን በኋላ ነው ህልም ማየት ብሎ የተመለሰበት ፕሮግራም ይሄ ነውና በጣም ደስ ይላል። በጣም እግዚአብሔር ይመስገን ይሄን ቀን ያሳየን ስላሴ። መምህርዬም ደስ ብሎት እንግዲህ እየዘመረ ከመምህር ጋራ አብረን እየዘመርን በቃ እንባ ተናንቆን እግዚአብሔርን በጣም ነው ደስ ያለኝ። መምህርዬም እንዲያምሩበት ሽክ ብሎ እንግዲህ ቅድም እንዳለው አንደኛ ልጁን በሰላም ተገላግሏል ማለት ነው።
እና በጣም ደስ ይላል። እግዚአብሔር ይመስገን የመምህርን ደስታ እንዲያሳየን ስላሴ ይመስገን። ካሁን በኋላ ህልሜ ምንድነው እንዲህ ምንድን ለማላስፈታ እስቲ ላይቭ ላይ ገብቼ ህልም ላስፈታ የለም ቀርቷል። እሺ ላይቭ የገባችሁ ህልም ፍታልን መምህር ህልም እንዲያርግልን እንዲሆንልን ቀረ። ካሁን በኋላ በህልም ዙሪያ መምህር ጋር ማውራት የለም፣ ከማንም ጋር ማውራት የለም። የምናወራው ካሁን በኋላ በሌላ ዙሪያ ነው እንጂ በህልም ዙሪያ ይኸው አስረክቦናል በሰላም እና እግዚአብሔር ይመስገን። ላይቭ እየገባችሁ እንዳረብሹ በዚህ አጋጣሚ እና በጣም ደስ ይላል። ስላሴ ይመስገን። ሌላውን ፕሮግራም ደግሞ እንቀጥላለን። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ለእሷ ሁሌ ክብር ምስጋና ይገባታል። ቅድስት ድንግል ማርያም ሁሌ ክብር ምስጋና ይገባታል። የኔ እናት መምህርንም ሁሉንም በቃ ከሁሉ ጎን ያለች እሷ ነችና ስሟን ጠርተንም አንጠግቦን ሁሌ ስሟን እየጠራን የምንኖረውን ስሟን እየጠራንም ወደ ገነት ምንገባውን ከሚነደው እሳት ሸሽጋ እንደ እናት በቀሚሷ አቅፋ የምታስገባንን እመቤታችን ክብሯ ይስፋ። በዚህ ቀን ስላልደረሰችን እግዚአብሔር ይመስገን። እዚህ ጋር ደግሞ ኬኩ እየተቆረሰ ነው። ኤፍታ ይላል ኬኩ ላይ በጣም ደስ ይላል። ካህናቶቻችን ኬኩን ቆርሰውታል። በጣም ደስ የሚል ነበረ። ባይዘው ኬኩን ቀምሼዋለሁና በጣም ነው የሚጣፍጠው። እያስቀዳችሁ አይደለምና በጣም ይጣፍጣል። ኤፍታ ይላል ነው ላይ ደግሞ በቃ በጣም ደስ የሚል መምህርዬም በቃ ደስ ብሎት እዚህ ጋር በቃ እንደውም ቀባራ ይወላችሁ ካስቸኩሎት ነው እሱ ራሱ የቀመሰውና በዚህ አጋጣሚ ልደቴም ስለሆነ ቃልቅ መሰው ብሎ እንደው ቀልዶብን በጣም ደስ ይላል። እግዚአብሔርን እናመሰግናለን። 2018 ግንቦት 22 ቅዳሜ ኤፍታህ የህልም ዓለም መፍቻ መጽሐፍ በመምህራችን መምህር ተስፋዬ አበራ ተጽፎ ዛሬ ለምረቃ በቅቷል ማለት ነው። እንኳን ደስ ያለ። እንግዲህ ይኸው የመምህር መጽሐፍ ሊከፈትልን ነው። ኤልዱ የልደት መዝሙር የመጀመሪያ የዘመረችው ኤልዱ በጣም ጥሩ አስተዋይ ልጅ። የምር ልጆች ሁሉም እንደ እድሜያቸው አሉ፣ ከእድሜያቸው በላይ አባታቸውን ተክተው የወጡ በጣም መልካም ልጆች ናቸውና እግዚአብሔር በጸጋ በጥበብ ያሳድግለት። ኤፍታ የህልም ዓለም መፍቻ ይላል። ይኸው እንግዲህ ተመርቋል። የምር በጣም ነው ደስ የሚለው። ስላሴ ይመስገን። እንደዚህ የምር ልጆቹ ራሱ መኩሪያ አባት ነው ያላቸው። በቃ ደስ የሚል መልካም አርአያ የሚወስዱት እመቤቴ ነው። በጣም ነው መንፈሳዊ ቅናት። እግዚአብሔርን በጣም መምህር ልጆች በጣም እድለኛ ናቸው። ይህን የመሰለ አባት ይህን የመሰለ ጀግና አባት ስለሰጣቸው ለእኛም አባታችን ስለሆነ አባታቸውን ሳይሰስቱ ለእኛም ደግሞ ስለሰጡን ልጆቹንም ቤተሰቡንም እግዚአብሔር ያክብርልን፣ ስላሴ ያክብርልን እና በጣም ደስ ይላል። ተመርቋል እንግዲህ ማለት ነው። ያው በይፋ ተሰጠን። እግዚአብሔር ይመስገን። ይህን ቀን ላሳየን ስላሴ ይመስገን። ቤተሰቦችም ደግሞ የመምህር ቤተሰቦች ሁሉም ይህን ቀን ልጆቹም የአባታቸውን ክብር እንዲህ ቁጭ ብለው ማየታቸው ያለውን ደስታ ያለውን ስሜት አስቡት። አዲስም ባለቤቱ ምን የባሏን መልካም ምግባር እዚህ በማየቷ በጣም ደስ ይላል። እዚህ ጋር ደግሞ የምር
ሻማ የሚለውን ቃል መጥቶ ያወጣልኝ አንድ መጽሐፍ በነፃ ሸልማለሁ ብሎ መምህር እንግዲህ ወንድም አለም ጋሻ መከታ ተሙ ተመርጦ ነበረ። በቃ በኮንፊደንስ እንደምንወስደው እርግጠኛ ነበርኩኝ። የምር በጣም እርግጠኛ ነበርኩኝ። በቃ ገና ውጣ ሲባል በቃ አንዱ መጽሐፍኛ ጋር ገብቷል፣ ህልሜን በነፃ እየሄድኩ ነው ማስፈታው እያልኩኝ እንግዲህ ካወጣጡ ራሱ ያስታውቅም እስቲ እንደምን በለው እና በቃ ካሁን ቀድሞ እንደሚጠራ ውስጤ ነግሮኝ ነበር። እግዚአብሔር የሚያውቀው በቃ እንደሚጠራ አውቄው ነበረ እና በቃ እንደው በጉጉት ስሩ ቆሜ ካሜራውን ይዤ እኔ ነበርኩ ከፊት ያለሁት እዚህ ጋር ማለት ነው። ካሜራውን ይዤ ያበራሁት መስሎኛል በደስታ ለካ በሱ ስልክ በተሙ ስልክ ነበር ያስኩትና ካሜራ ያበራሁት መስሎኝ ካሜራውን አላበራሁትም። እሱን እያዩኝ አይኑን እየቀረስኩ መስሎኛል ተመስጬ ማለት ነው። ለካ ካሜራውን አላበራሁትም እየቀረስኩ አይደለም እና ተሙን አልቀረስኩትም ማለት ነው በሱ ስልክ። የኔን ስልክ ሮቢ እየቀረጸልኝ ነበር እና በቃ እዚህ ጋር እንደሚያገኘው እርግጠኛ ነበርኩኝ። ልክ በቃ ጥሩ ተባለ እና በቃ አይኑን እያዩኝ እስካሁን አልነካሁትም። እዚህ ጋር ያለሁት ከስር ያለሁት እኔ ነኝ እዚህ ጋርና አልነካሁትም ነበር አልቀረስኩም እና እሱ ነው ማየው አይኑን እና አውጡ ተባለ። እንግዲህ ጥድፊያው ተወዩ ደቅ አልኩኝ እዚህ ጋር እዛን እየፈለጉ ነው። ሁሉም ተጣድፈዋል። ሻማ የሚል ቃል ነው እየወጣ ያለው። እኔማ በአንደበቴ ራሱ ሻማ ስል ነበር እና በቃ በጣም ደስ የሚል እግዚአብሔርን በቃ የሚገርም አይዲያው ራሱ ኬት እንደመጣለት እዚህ ጋር ያገኘ መስሎት ነበር። አላገኘም። ቋጥረናል፣ ተሳክቶልናል። በቃ እንዲህ አንጀታችንን ጥብቅ አድርገን ነው ልክ ተሙ አገኘ ሲል የልገዋ ያው እኔ በቃ ወዲያው አገኘው። እንችላለን ሲጀመር እኛ እንችላለን የምር እና በጣም ነው ደስ ያለኝ። ኤፍታ የልማለም መፍቻ ወደኛ ቤት ገብቷል ማለት ነው። ያው ወንድሜ ማለት እኔ ነው ብዬ ነው እና በጣም ነው ደስ ያለኝ። እግዚአብሔርን በጣም ይሄ ፓርት በጣም ነው ደስ ያለኝ። በቃ ስዘል በቃ ካሜራማኑ ራሱ እንዴ ሲለኝ ነበር ከኋላ ያለው እዛም በዛው ንባቡን ጀመረ። በጣም ደስ ብሎኛል። እዚህ ፓርት ላይ በተለይ የምር ተቸገረ የምትበላው በመከራ የምትኖረው ኑሮ ላይ ነህ። ወደ ፀሐይ ውጣ፣ ከጨለማ ውጣ። ሻማ መለኮስ ጥበብ መፈለግን ያሳያል። ሻማ ማጥፋት እድሜ አጭር ነው። ግን እንግዲህ እዚህ ጋራ ተሙ እያነበበ ነበረ። በጣም ደስ ይል ነበረ። ገብታችሁ አንብቡት። የምር እኔ በጣም የወደድኩት ፓርት ነው እና ደግሞ መምህር ምን ብሏል? ሻማ የሚለውን ፓርት በጣም ደስ የሚለኝና የምወደው ፓርት ስለሆነ ነው እዚህ ጋራ እንዲያነቡት ያረኩት ብሏልና በጣም እናንተም ገብታችሁ ሻማ የሚለውን ፓርት አንብቡት፣ ሁሉንም አንብቡት። እናመሰግናለን። እግዚአብሔር ያክብርልን። ዳናት ወይም ታምራት አንድ መጽሐፍ ተሸልማል። እናንተን እናመሰግናለን። ተሙ ቢገዛም ግን አንድ ተጨማሪ አግኝቷል። ስለዚህ ለሚወደው ሰው ደግሞ እሱ እንደፈለገ መስጠት ይችላል። እናመሰግናለን። እንዴ እዛው ነው መጽሐፍ ይሄ ማን ነው? ሌላስ አንተ ረሳለስ ያንተ ነው እና ይህ መጽሐፍ በመመረቁ እጅግ በጣም ደስ ብሎኛል። አምጦ መውለድ ነው። ቅድም ሰላምዬ ልጅ እንደተናገረችው መጽሐፉን ጽፌ ከጨረስኩ በኋላ ግማሹ ጠፋ። ኤዲት አድርጌ ጨርሼ ማለት ነው። ከዛ አማተብኩና ጸሎት አድርጌ ሱባኤ ያዝኩና እንደዚህ 3 ነገር ነው ያደረኩት። አማተብኩ በጣም ደንግጬ ማለት ነው። ጸሎት አደረኩ ሱባኤ። እግዚአብሔር ሆይ ድጋሚ ጽፌው የሆነ እንከን ካጋጠመውና ከጠፋ ይህን መጽሐፍ እንዲታተም አልፈቀድክም ማለት ነው ብዬ ጀመርኩት። ይኸው ዛሬ ደረሰ። አምላካችን ስም የተመሰገነ። ከዚህ በመቀጠል ያለው ፕሮግራም እናመሰግናለን። ሁላችሁም ባላችሁበት እርፍ በሉልን። እዚህ ጋር ደግሞ እህታችን በጣም ደስ የሚል ምስክርነት እግዚአብሔርን ከልቧ በቃ ደስ ያላት እንዲህ ነው ነበር ሁላችንም የሚሆን ነው።
እና እግዚአብሔር አክብራት። የምር ደስ ብሏት በቃ መምህርን በቃ በጣም ደስ በሚል ሁኔታ አመስግነዋለች። እግዚአብሔር ይመስገን በጣም ደስ ብሎኛል። እዚህ ጋር ደግሞ ዘቢብ በጣም ደስ የሚል ቆይታ ነበረ። የምር እንግዲህ የመምህር ልጆች በመልካም ምግባር ነው የሚታወቁት። እግዚአብሔር ይመስገን። እዚህ ጋር የመምህርን መጽሐፍ መግቢያውን እያነበበች ነበረ። በጣም ጎበዝ ማርያምን። እንግዲህ ደስ ይላል። በቃ የአባትን ፍሬ ለሰው ማስተዋወቅ የመሰለ ምን አለ? እመቤቴን ኧረ በስላሴ በጣም ነው ደስ የሚለው። እግዚአብሔር ይመስገን፣ ስላሴ ይመስገን። በጣም ደስ ብሎኛል እግዚአብሔርን። እዚህ ጋር ለምን ብዙዎቻችን ካያችሁ አባት እናቶቻችን ይሄ መልክ ሱስን ማዳም ልኮን በብዙ ነገር ሲያስተምሩ ሲያወርሱን ያደግነው አብዛኞቻችን። እዚህ ጋር ግን ቅዱስ ነገርን የእግዚአብሔር መንፈስ ቅዱስ ያለበትን መልካም ምግባርን አባት አውርሶ ልጅ ደግሞ አባት ያወረሰውን ነገር ለሶስታ ሲያቀርብ በጣም ደስ የሚል ነገር ነው። የምር እኛ ጨሌውን ዛሩን ኮተቱን ምኑን ሲያወርሱን ነው እንትን ያለው። በዚህ መንገድ መተን ቢሆን ኖሮ ምግባራችንም ስራችንም ህይወታችንም ያምር ነበር። ይሄን ምስቅቅል ያለ ህይወት ውስጥ ገብተን አሁን ላለንበትም እግዚአብሔር ይመስገን እስካሁንም እንዲህ ለተሰቃየንበት ዋጋ እንከፍልም ነበር። ግን ክብር ለስላሴ ጥሎ አልጣልንም። እነ ኤልዱ እነ በሚ እነ ዘቢብ ሁሉም ቤተሰቡ በጣም እድለኛ ናቸውና መምህርን የመሰለ አባት ስላላቸው በጣም ነው የምንወዳቸው። እግዚአብሔር ያክብልን። ደስ ብሎናል። በዚህ ሰዓት የአባታችሁን ክብር እንደዚህ ስላያችሁ በጣም ነው ደስ ያለን። መምህርም ደግሞ እነዚህን የመሰሉ ልጆች ስላሉት በጣም ደስ ብሎናል። እኛም እህቶቻችን ናቸው። እነ ሰላምም ሁሉም እህቶቻችን ናቸው። እነ ዘቢብም እነ በምኒም እኔ በምኒም በጣም ስለምወዳት ነው ትንሿን እና ሁሉም እግዚአብሔር ይመስገን። መምህር የእሱን ነገር ምንም ነገር አልነፈገንም። ሁሉን ነገር ቤተሰቡንም ህይወቱንም ሁሉን ነገሩን ሰጥቶ ነውና ክብር እግዚአብሔር ይመስገን። ክብር ለስላሴ ይህን የመሰለ መምህር ስለሰጠን እንግዲህ እናመሰግናለን። ይምር። እሺ አሁን ከሮቢ ጋር ያለ ነው። ሮቢ በመጽሐፍ ዚግዛግ ቱብ በዛ መጀመሪያ ሰብስክራይብ እየገባችሁ ሰብስክራይብ አድርጎ። እስኪ በዚህ መጽሐፍ ዙሪያ ምን ተሰምቷል? የመምህርም ብዙ ልፋቱ ነው። ምን ታስባለህ? እንግዲህ ኢፍታህ የልማለም ፍቺ መጽሐፍ ዛሬ ተመርቋል። እግዚአብሔር ፈቅዶ ደግሞ እኔም እድለኛ ነኝ። ይሄ ታሪካዊ የሆነ መጽሐፍ ላይ እኔም እግዚአብሔር በፈቀደ የራሴን አስተዋጽኦ አድርጌያለሁ። ህልም ከዚህ በኋላ እንግዲህ ይሆናል መሰለኝ ተብሎ አይፈታም። እንግዲህ በቤተክርስቲያን ስርዓት መሰረት ራሱን ችሎ በአልፋቤት ተዘጋጅቶ ልክ እንደ ዲክሽነሪ መጽሐፉ እንግዲህ እዚህ ደርሷል። በጣም ደስ ብሎኛል። በመጽሐፍ አለበት የተወሰነው ነገር አስተካክያለሁ ዛሬ። እንግዲህ ዋናውን ፍሬውን እግዚአብሔር ደግሞ ከህልሙ ደግሞ ከፍቺው እየተማርንበት ብዙ ፍሬ የምናፈራበት ያድርግልን። ልታለም ትችላለህ፣ ግን ማን እንደምታስፈታ ደግሞ ማወቅ አለብን። በዚህ ደግሞ ይሄ ነገር አሁን በእጃችን መጥቷል። ማናውቀውን ደግሞ እንግዲህ መምህራችን እንጠይቃለን። ተቃራኒ መፍታት ይሄ ተገላቢጦሽ ይሄ በምን በዛሩ መፍታት ተሰጥቷል ማለት ነው። እናመሰግናለን። ዚግዛግ ቲቪን ሰብስክራይብ አድርጉ። ሌሎችንም ደግሞ እንዲሁ እንጠይቃለን። ሰላም ነው። አሪፍ ነው ያልኩሽ ነው። በውስጥ ሸልማት በውስጥ ሸልማያለሽ የ10 ብር ካርድ አይበቃሽ? እንግዲህ እዚህ ጋር ዘቢብዬ መታለች ከመድረክ በኋላ ነው። ይሄ እና አስቴት የጽጌኝ ነው። እንዴት ነበረ? አሪፍ ነበረ። የፈራው መስላለሁ እንዴ ነው እያለች ነበርና በጣም አሪፍ ነበረ። እንግዲህ እናንተም ኮመንት ላይ ያስቀምጡላት አስተያየታችሁን። እንዲህ ኩሩ የሆነች ልጅ ነው ያለው መምህር። ጎበዝ ነች ማርያምን እና እግዚአብሔር ይመስገን። ሲስ ቪዲዮ ነው። ህልሙ እንዴት ነው? በጣም ደስ ብሎናል። እሺ በደስታው ተካፋይ ለመሆን እግዚአብሔር ያክብር። ቀጣይስ አስተያየት? ትልቁ አስተያየት ፎቶ ነው። እግዚአብሔር ያክብርልን። ዚግዛግ ረጅም ያለፋበት ነገር እናመሰግናለን።
ጋር የበገና ፕሮግራም ነበረ። መደደር ብችል ኖሮ ይህንን የነበርኩት ይማል በጣም እኔ ጋር ለምን አይቀመጥም? እና እግዚአብሔር ይመስገን በጣም ደስ የሚጡም የሆነ የበገና ዘምሮልናል። ነፍስን የሚያረጋጋ ዳዊት ቅዱስ ዳዊት አምላኩን የማይመሰግንበት ሳውል እንኳን ብዙ ስሜቱ ሲረብሽ ዳዊት ይህንን በገና በሚደረድርለት ሰዓት ይረጋጋ ነበር። ከላዩ ላይ ያለው እርኩስ መንፈስ ይርቀው ነበር ነው የሚለውና እዚህ ውስጥ ያለው አጀሬ ብን ብሎ ነበር ይህን የበገና ድምፅ ሲሰማ። እግዚአብሔር ይመስገን በጣም ደስ ሲል ነበረ። የምር በጣም የሚገርም ፕሮግራም ነበረ። በጣም ለውጭ ያላችሁ እንዲሁ በሌላ መጽሐፍ ደግሞ መታችሁ እንዲሁ ይሄን ደግሞ እጥፍ የዚህን ደግሞ በጣም በተሻሻለ ከዚህ ደግሞ በእጥፍ የሆነ ፕሮግራም ላይ መታችሁ ለመሳተፍ ያብቃችሁ። በረከቱ ይረድባችሁ። የምር በጣም ደስ ሲል ነበረ። ይሄን የበገናን ፓርት በጣም ወድጄዋለሁ። እግዚአብሔር ይመስገን። መምህር እንግዲህ ከአጀሬው ጋርም ተነቃቅተናል ነው ብን የሚያደርገው የበገና ድምፅና ሰላማዊ ነበረ። እግዚአብሔር መንፈስ ቅዱስ ያለበት ጸጥ ነው የሚለው በቃ ደስ ሲል ይኸው ሰውን አያችሁ ቁጭ መሬት እንኳን ቁጭ እያሉ ትህትናቸው እግዚአብሔር ያክብራቸው። ማርያም የመምህር ተማሪ በቃ ትህትና አለ። ሰው ምንም የነፍሱን ዋጋ ለማግኘት የትም ይቀመጣልና እነሱ የመምህርን ደስታ ለማየት እዚህ ቁጢጥ ብለው መሬት ላይ እግዚአብሔር በጣም ደስ የሚል ኧረ እግዚአብሔር እኛ እንለያለን ሲጀመር የመምህር ተማሪዎች እና እግዚአብሔር ይመስገን በጣም ነው ደስ የሚል ፓርት። በተለይ ዛሬ ደግሞ ህልሜን ለማንም እንዳልናገር ራሴውን እንድፈታ አዘጋጅቶልኛል። ክብር ይግባ። እንግዲህ በጣም ተጨናንቆ ነበረ። የመምህር ተማሪዎችን ያቸው ተሙ ቀረጻ ላይ ነው እና በጣም ነበር የተጨናነቀው። በቃ ፍርሚያ ላይ ነው መምህር ተጣድፈው ነበረ። እዚህ ጋር ዚግዛግ ቱብ እና ሰላምዬም አለች። በጣም ነው ያማረባት። ዚግዛግን በጣም ነው ያማረበት እና በጣም ያምር ነበረ። በቃ ሰው በቃ በጣም ብዙ ነበር የምር ከመጠን በላይ። እዚህ ጋር ደግሞ በምንዬ መታለች። የኔ ጣፋጭ የኔ ውሃ በጣም ነው የምወዳት እግዚአብሔርን በጣም ስላሴ ያውቃል። መልካም ልጅ ነች። በቃ በጣም ትልቅ አስተሳሰብ ያላት ሰላም ብላችኋለች። ባይዘዊ እንዴት ናቸው የጁኒት ቤተሰቦች እያለች ነውና በቃ የመምህርን ቁጭ ነችና በጣም ነው የምወዳት። እግዚአብሔር ይመስገን የምር እግዚአብሔር ያሳድግላት እና በቃ ከእሷ ጋር ስሆን እንደ ልጅ ነው የምሆነው እንደ ሕፃን ልጅ በቃ ምን በቃ ዝም ብዬ ከእሷ ጋር እንደፈለግኩ ምን ደስ ይለኛል። በቃ ምንም ማትሰለች ልጅ በጣም ደስ የምትል ማርያምን እና በጣም ነው የምወዳት። እሷም እንደምትወደኝ እርግጠኛ ነኝ እና እግዚአብሔር ያክብርልኝ። እና እዚህ ጋር ደግሞ ማን መሰላችሁ? ተሙ ታውቁታላችሁ መቼስ። እንዴት ነው ጥሩ ነው ወይ? እንዴት አየሁ? ምን ተሰማራለሁ? ያው ከዚህ በኋላ እናለማለን እያለኝ ነው። ተዘጋጅተን አለማለም ተኝተን ካሁን በኋላ ህልም ማየት ነው እያለን እህት አለም መጣች። ወይ ይቅርታ ምናምን እያለች ነበረ። ካሜራ እንደሆነ አላየችውም ነበረ። እዚህ ጋር ደግሞ የመምህርን ባለቤት አዲስዬን እንኳን ደስ አለሽ እያለን ነው። እሷም ደስ ብላታል። እንኳን አብሮ ደስ አለን ብላለች። እግዚአብሔር ይመስገን መምህርዬን። እዚህ ጋር ደግሞ የሰላምዬን እናት እንኳን ደስ አለሽ ብለናል። እዚህ ጋር ለመምህር ጊፍት ተሰጥቶት ነው። ይከፈት እያለ ነበረ። መምህርን ስሎት ነው የሰጠው። እግዚአብሔር በጣም ደስ ያለኝ ስጦታ ነው። መምህርን ስሎት ነው የሰጠውና እግዚአብሔር ያክፍረው። በጣም ነው የሚያምረው። ማርያምን ድጋሚ ሌላ ስጦታ ተሰጥቶታል። እንግዲህ በቃ ከፈት የሚል ሰው ኮመንት ላይ ይከፈት በሉ እና በጣም ደስ የሚል ነበረ። በጣም ደስ ይል ነበር። እግዚአብሔር ይመስገን። በጣም የምር በጣም የሚገርም ፕሮግራም ነበር። እኔ በጣም ነው የወደድኩት። እግዚአብሔር ይመስገን። ይሄ ስዕሉም ደግሞ ቀላል አያምርም። የምር ልጁ ነው እና የሰጠው እዚህ ጋር ያለው። አሁን ደግሞ የቁልፍ መያዣ ስጦታ ነው የሰጠው። በጣም ነው ደስ ብሎ። እግዚአብሔር ይመስገን። የምር ደስ ብሎታል። መምህር ደስ ብሎታል። እዚህ ጋር እናታችንን መጥተው ነበረ። እማሆይ የመናፍስትን ሴራ የሚያውቁ
እግዚአብሔርን አብዛኞቻችሁ አይታችኋቸዋል ዩቲዩብ ላይ በጣም መልካም ጥሩ እናት እዚህ ጋርም እየመከሩን ነበረ እና በጣም መልካም እናት ናቸው። የመናፍስት ሴራ የአጋንንት ሴራ የገባቸው አጋንንትን የሚዋጉ ስለ መምህር ግርማ ስለ መምህር ተስፋዬ ወጥተው በአደባባይ በሶሻል ሚዲያ የመሰከሩ ድንቅ መልካም የዋህ እናት ናቸው። እዛ ተገኝተው ነበረ። መልካም ሀሳብ ከነሱም በረከት አግኝተናል። እግዚአብሔር ይመስገን። እንዴት ነው እዚህ ጋር አናምርም? እኔ ሲስ እማ ሆይ አብረን የተነሳ ነው ፎቶ ነው። የምር ቀላል ደስ አላለኝም። ከነሱ እግር ስር ቁጭ የፎቶ መነሳት ራሱ ትልቅ ነገር ነው። እግዚአብሔር ይመስገን። የሁላችሁ ከበምኒ ጋር ስንገናኝ እንዲሁ በቃ ከእሷ ጋር እንዲሁ ሰውን ነው ሙሉ የምር በጣም ነው ደስ የሚለኝ። በቃ እኔ መልካም ነች የምር እና የሁላችሁ እዚህ ጋራ ካልተሸከምከኝ ብላ እየረበሸች ነው። እንዲሁ በቃ እንዲሁ ስንላፋ በቃ በጣም ነው ደስ የሚለኝ። ለምን የሆነ ጊዜ ባከን አይመስለኝም ከእሷ ጋር ሳሳልፍ በጣም ደስ ይለኛል። በቃ ራሴን ነፃ ሆኜ ነው ከእሷ ጋር ሙሉ። ለምን በጣም ትልቅ ሰው ነች። እንደ ህፃናት ትዋት የምር ምን አለች እንደውም እስቲ በጣም ምጠየው ልጅ አልኳት። የእሷን ጓደኛ በጣም ምጠየው ልጅ ማን ነች ምናምን እላታለሁ። እኔ ምጠላት እገሌ ነች ምናምን አለች። ከዛም በምኒ ማን ነው ምጠየው እላታለሁ። በጆሮዬ ጠጋ ብላ እኔ የምጠላው ሰይጣንን ብቻ ነው አለችኝ ማለት ነው። እግዚአብሔርን እና በጣም መልካም ልጅ በጣም አስተዋይ የሆነች ልጅ የልደት መዝሙርም ዘምረዋል። እየገባችሁ ይውላቸው አለ። በጣም መልካም ጥሩ የመምህር ቁጭ መምህር ነች እንጂ ወደፊት ደግሞ ከሷ ነው ብዙ ነገር የምንጠብቀው። ከሌሎችም ከሷም ደግሞ እንጠብቃለን። እንግዲህ አሁንም ወድሽ በምንዬ እግዚአብሔር ያሳድግሽ። የምር እዚህ ጋር አስተያየቴ የመምህርን ፍርም የምኮርጅ ነው መስሎ ቀልድኩኝ ነው። በጣም ደስ ይል ነበር። መምህርዬ እንዲሁ ሲፈርም ነበረ ለብዙዎቹ ሳይደክም። ይምር በጣም አድካሚ ነበረ። በጣም ደክሞት ነበር፣ ግን ማንንም ሰው ሳያስቀይም በትህትና ሁሉም ሰው እያገለገለ ቢደክመውም ሲጠሩት ወደዚያ እያለ በጣም መልካም መምህር ነው ያለን። ይምር አንዱንም ሳይሰለች እንደው ደክሞኛል ኧረ ተወይስ እንዲህ ሳይል ሁሉንም በመሰና ምግባር አገልግሎ ሁሉንም በፍቅር ነው የሸኛቸውና እግዚአብሔር ያክብርልህ መምህርዬ። ከአንተ ብዙ ነገር ነው የምንማረው፣ ብዙ ነገር እየተማርን ነው። ትህትናን፣ መልካምነትን፣ የሰው ስሜት መጠበቅን ብዙ ነገር ተምረናልና በፕሮግራሙ ሀሳብ ላይ ሆኖ የመጣው ሁሉ አንዱንም ሀሳብ ሳያስተናግድ የሸኘው የለም። ገንዘብ እንደሆነ ገንዘብ ሳይኖራቸው የመጡትን ብር ሳይዙ የመጡትን የሌላቸውን እግዚአብሔርን በነጻ ሲሰጥ ባይነች ያለው መልካም መምህር ነው ያለን። ገንዘብ የሌላቸውን በአቅም ደግሞ መግዛት የማይችሉትን በነጻ እየሰጠ ነበረ። እግዚአብሔር ያክብረው፣ እድሜ ይጨምርለት፣ ጸጋ ላይ ጸጋ ይጨምርለት። ተስፋ ስላሴ ከነ ቤተሰቡ በጸሎት አስቡ። ኃይለ ሚካኤልንም አስቡኝ አደራችሁን። እንግዲህ የእግዚአብሔር ቤተሰቦች አብረን ያሳለፍነው ጊዜ ይህንን ይመስል ነበረ። በዛ ፕሮግራም ላይ ያሳለፍኩ ጊዜ ይህን ይመስል ነበረ። ከዚህም ደግሞ አብዛኛው ደግሞ ያልተቀረጸም ይኖራል። እንግዲህ ይህን ይመስል ነበር። አብራችሁኝ ስለሆናችሁ እስካሁን ስለቆያችሁ አመሰግናለሁኝ። አሁንም ላይክ፣ ሼር፣ ሰብስክራይብ አድርጉ። መምህር እንዳለው አበረታቱን። ሁላችንንም ሰብስክራይብ አድርጉ። አይታችሁ ዝም ብላችሁ አትጡ። ለብዙ ሰው ሼር አድርጉ። ይሄን የደስታ ቀን ለሁሉም ክርስቲያን፣ ለሁሉም ጓደኞቻችሁ፣ ለሁሉም የመምህር ፍሬዎች አዳርሱት። ደስታቸውን እንዲያዩት አድርጉት። ቪዲዮን ከወደዳችሁት ኮመንት ላይ ጻፉልኝ። ሀሳባችሁንም ጻፉልኝ። ያሳቃችሁንም ደስ ያላችሁንም ፓርት ነው ጻፉልኝ። እግዚአብሔር ያክብርልኝ። አመሰግናለሁ መምህርዬ። እግዚአብሔር ያክብርልን። ተስፋ ስላሴ ከነ ቤተሰቡ ብላችሁ አስቡን። እኔንም ኃይለ ሚካኤልን ተሙዳናት ሚዲያንም ዚግዛግ ቲዩብንም ሰላምንም በጸሎት አስቡን። በትልቅ ፕሮግራም እንመጣለን። ትልቅ ሀሳብ፣ ትልቅ አይዲያ፣ በትልቅ ሞራል እንመጣለን። ከዚህ በኋላ ሁላችንም ተሙም፣ ሰላምም፣ ዚግዛግ ቲዩብም ሁላችንም የተለያዩ ሀሳቦችን ይዘን እንመጣለን። አበረታቱን። በአንድ ላይ እንመጣለን። አበረታቱን። እናመሰግናለን። እግዚአብሔር ያክብርልን። ወዳቸዋለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የእግዚአብሔር ቤተሰቦች ሰላም ሁኑልኝ። አመሰግናለሁ።